ጤና ይስጥልኝ የዚ ሴክሬት ኢንስቲትዩት ቤተሰቦች፣ ዛሬው ትምህርታችን የ12ኛ ክፍል ሂስትሪ ዩኒት 7 ላይ ቆይታ ይኖረናል። ይህ ዩኒት አፍሪካ ሲንስ ዘ 1960s የሚል ነው። እንግዲህ ከዚህ በፊት ባደረግናቸው ውይይቶች አፍሪካ እንዴት በቅኝ አገዛዝ ቀንበር ውስጥ እንደወደቀ አይተናል። ይህ የቅኝ አገዛዝ ለብዙ ዓመታት ከ67 ዓመት በላይ አፍሪካኖችን ተጭኖ ከቆየ በኋላ በ1960ዎቹ ከዚህ የጭቆናና የብዝበዛ ቀንበር አፍሪካኖች የተላቀቁበት ሁኔታ መጥቷል። እንግዲህ በዛሬው ውይይታችን የምናገረው ይሄ በአፍሪካ ታሪክ ውስጥ አንድ ትልቅ ምዕራፍ የሆነውን አፍሪካኖች የቅኝ አገዛዝን ቀንበር የሰበሩበትን ሁኔታ ምን ይመስል እንደነበረ የምንፈትሽበት ይሆናል። አፍሪካ ሲንስ ዘ 1960s። ይህ ዩኒት 5 ሰብ ዩኒቶች አሉት። እነሱም ዘ ሮድ ቱ ኢንዲፔንደንስ and the rise of independent states in Africa ወይም ወደ ነጻነት የሚደረግ ጉዞና የነጻ አፍሪካን ሀገሮች ነጻነታቸውን ያወጁበትን ሁኔታ የምንመለከትበት ነው። ሁለተኛው ፖለቲክስ ኢን ኢንዲፔንደንት አፍሪካን ስቴትስ የሚለው ሲሆን ነጻ ከወጡ በኋላ የአፍሪካ ሀገሮች ከቅኝ አገዛዝ ነጻ ከወጡ በኋላ ፖለቲካው ምን ይመስል ነበር የሚለውን ዋና ዋና መለያ ባህሪያቶቹን የምንፈትሽበት ይሆናል። በሶስተኛ ደረጃ የምናየው ኢኮኖሚ ኤንድ ሶሳይቲ ኢን ኢንዲፔንደንት አፍሪካ፣ ነጻ የወጣችው አፍሪካ ኢኮኖሚያዊና ማህበራዊ ሁኔታ ምን ይመስል እንደነበረ የምንመለከትበት ሲሆን በአራተኛ ደረጃ ዘ ኮልድ ዎር ኤንድ አፍሪካ፣ ቀዝቃዛው ጦርነትና አፍሪካ፣ ቀዝቃዛው ጦርነት አፍሪካ ውስጥ ምን ይመስል ነበር የሚለውን የምንፈትሽበት ነው። በመጨረሻ የምንመለከተው ፓን አፍሪካኒዝም ፍሮም ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ቱ አፍሪካን ዩኒየን፣ የፓን አፍሪካኒዝም እንቅስቃሴ የአፍሪካ ህብረት መመስረት፣ የአፍሪካ አንድነት ድርጅት በቀድሞ አጠራሩ፣ በኋላ ደግሞ አፍሪካን ዩኒየን ወይ ደግሞ አፍሪካ ህብረት እንዴት እንደተመሰረተ የምንዳስባቸው 5 ሰብ ዩኒቶች ናቸው። ከዚህ ትምህርት ዋና ዋና ልንጨብጣቸው የሚገቡ የትምህርት ግቦች ምን እንደሆኑ ስንቃኝ ደግሞ at the end of this unit you will be able to evaluate the performance of African earlier political leaders in transforming the new nations. የአፍሪካ የአርነት ንቅናቄ መሪዎች በአፍሪካ ነጻነት በአፍሪካ ሀገሮች ከቅኝ ግዛት ነጻ ለመሆን በሚያደርጉት ትግል የተጫወቱትን ሚና የምንቃኝበት ነው። ስለዚህ ይህን ትምህርት ከተጠናቀ በኋላ የተለያዩ የአፍሪካ የአርነት ንቅናቄ መሪዎች የተጫወቱትን ሚና ኢቫሉዌት ታደርጋላችሁ ወይም ደግሞ ትገመግማላችሁ ማለት ነው። ቀጥሎ ኤግዛማይን ኒዮ ኮሎኒያሊዝም ኤንድ ዘ ኢንዳይሬክት ዶሚኔሽን ኦፍ ዘ ኦልድ ኮሎናይዘርስ ኦን ሊብሬትድ አፍሪካንስ። አፍሪካ ከቅኝ ግዛት ነጻ ከወጣች በኋላ የአፍሪካ ሀገሮች የፖለቲካ ነጻነታቸውን ካገኙ በኋላ አውሮፓውያን እንዴት በእጃዙር አፍሪካን ቅኝ ሲገዙ እንደነበረ፣ እንዴት በተዘዋዋሪ አፍሪካን የመበዝበዝ ሁኔታ ቀጥሎ እንደነበረ የምንቃኝበት ነው። ኤግዛማይን የምናደርግበት ነው፣ የምንመረምርበት ነው። በሶስተኛ ደረጃ ትሬስ ዘ ኦሪጂን ኤንድ ዲቨሎፕመንት ኦፍ አፍሪካን ሪጂናሊዝም ኤንድ ኢንቴግሬሽን ኤንድ ዘ ኢመርጀንት ኦፍ ኦኤዩ ኤንድ ኤዩ ኤንድ ሰብስኩዌንት ቻሌንጅስ። እንግዲህ በአፍሪካ ሀገሮች ነጻ ከወጡ በኋላ እንዴት ህብረት ፈጥረው የአፍሪካ አንድነት ድርጅትን መጀመሪያ በኋላ ደግሞ እንዴት አፍሪካ ህብረትን ሊመሰርቱ እንደቻሉ የምንቃኝበት ይሆናል። ይህን የመቃኘት ዋና ዋና ፊቸሮቹን የምንገነዘብበት ነው። በአራተኛ ደረጃ ዲፍረንሺየት ዘ ኮንሰፕትስ ኦፍ ፒስ ኤንድ ሴኩሪቲ ኢን አፍሪካን ኮንቴክስት፣ ከአፍሪካ አኳያ ሰላምና ደህንነት ምን ይመስላል የሚሉትን ነገሮች ለይተን የምናይበት ነው። በመጨረሻ students will be able to identify the major environmental challenges that Africa is facing and the coping strategies employed by Africa. አፍሪካ የገጠማት አካባቢያዊ ፈተናዎች ምን ይመስሉ እንደነበረ እና እነሱም ስለመቋቋም ተወሰዱ የተለያዩ ስትራቴጂዎች ምን ይመስሉ እንደነበረ አይደንቲፋይ የምንለይበት ነው። እነዚህ እንግዲህ ይህን ዩኒት ካጠናቀቅን በኋላ እነዚህን ነገሮች በሚገባ መገንዘባችንን ራሳችንን የምንፈተሽበት ነጥቦች ናቸው። ይህ ዩኒት በ6 ሰብ ዩኒቶች ተከፋፍሏል። እነሱም ዘ ሮድ ቱ ኢንዲፔንደንስ ኤንድ ዘ ራይዝ ኦፍ ኢንዲፔንደንት ስቴትስ ኢን አፍሪካ፣ ወደ ነጻነት የሚደረግ ጉዞና የነጻ የሆኑ አፍሪካ ሀገሮች ወደፊት የመጡበት ወይም ነጻ የወጡበት ሁኔታ የምናይበት ነው። ፖለቲክስ ኢንዲፔንደንት አፍሪካን ስቴትስ፣ ነጻዊቱ አፍሪካ ፖለቲካው ምን ይመስል ነበር የሚለው እናያለን። ኢኮኖሚ ኤንድ ሶሳይቲ ኦፍ ኢንዲፔንደንት አፍሪካ፣ ኢኮኖሚና ማህበራዊ ሁኔታው ምን ይመስል ነበር ነጻ ከተወጣ በኋላ። ዘ ኮልድ ዎር ኤንድ አፍሪካ፣ እንግዲህ ኮልድ ዎር አይተናል። በዓለም አቀፍ ደረጃ በአፍሪካ ደረጃ ምን ይመስላል የሚለውን ደግሞ የምናይበት ነው። ፓን አፍሪካኒዝም ፍሮም ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ቱ አፍሪካን ዩኒየን፣ ፓን አፍሪካኒዝም እና አፍሪካ የተባበሩት አፍሪካ ህብረት ድርጅትና አፍሪካ ህብረት እንዴት እንደመጣ የምናየው ነው። መጨረሻ ላይ ኢሹስ
ኢን ኮንቴምፖራሪ አፍሪካ የአሁኒቷ የዛሬቷ አፍሪካ ገጠሟት ወይም ደግሞ ያለችበትን የተለያዩ ሁኔታዎችን የምንቃኝባቸው ክፍሎች ናቸው። አሁን በቀጥታ ወደ መግቢያው ክፍል እንገባለን። ሮድ ቱ ኢንዲፔንደንስ። እንግዲህ አፍሪካ ነፃ ወጣች ብለን ስናገር፣ የአፍሪካ ሀገሮች ነፃ ወጡ ብለን ስናገር ኖት አሰች ሲምፕል እንዲሁ ዝም ብሎ በቀላሉ የተገኘ ነፃነት አይደለም እና ብዙ ውጣ ውረዶች፣ ብዙ ፈተናዎች፣ ብዙ መስዋዕትነቶች የተከፈሉበት ነው እና ይህ ትግል ይህ አፍሪካኖች የቅኝ ግዛት የቅኝ አገዛዝ ቀንበርን ለመጣል ያደረጉት ትግል እና ያስገኘው ውጤትን የምንፈትሽበት ነው። ቀጥሎ የምናየው the rise of independent states። እንግዲህ ከዚህ ፈታኝ ትግል ዘርፈ ብዙ አይነት መልክ ያለው ትግል በኋላ አፍሪካ ሀገሮች ነፃነታቸውን አውጀዋል። ነፃነታቸውን ካወጁ በኋላ ፖለቲካል ላንድስኬፕ ወይም ደግሞ የፖለቲካ ሁኔታ ነፃ በወጡት ሀገሮች ምን ይመስል ነበር? ምን ነበር ፈተናዎቹ? ምን መለያ ባህሪያት ነበሩት የሚለውን የምናይበት ነው። ሶስተኛው ፖለቲክስ ኢንዲፔንደንስ አፍሪካ። እንግዲህ ነፃ ከወጡ በኋላ ገቨርናንሱ ምንድን ነው? እንግዲህ እንደምናውቀው ልምድ የላቸው። በቅኝ ግዛት በአውሮፓውያኖች ሲገዙ የነበሩ ነው። የገቨርናንስ ልምድ የለም። የፖለቲካል ሙቭመንቱ አዲስ ነው። ኤክስፔክቴሽንና ሪያሊቲው ነፃ ከወጣው በኋላ ይሆናል ብሎ ያሰቡት ነገርና መሬት ላይ ያለው ነገር ምን ይመስል እንደነበረ የምናየው ነገር ነው። ቻሌንጅ እስከ ዛሬ ድረስ አፍሪካ እንደ አህጉር ያልተሻገራቸው ብዙዎቹ ፈተናዎች ከዚህ ጊዜ ጀምሮ የመጡ ናቸው። ኢኮኖሚስ ምን ይመስላል? ኢኮኖሚ እና ሶሳይቲ ማህበራዊ ሁኔታ ነፃ ፖለቲካ ነፃነት ከቅኝ ግዛት ነፃ ወጥተዋል። ፖለቲካል ኢንዲፔንደንሳቸውን አውጀዋል። ነገር ግን ኢኮኖሚያዊና ማህበራዊ ሁኔታ ነፃ ወጥቷል። ፖለቲካ ነፃነት እንደተገኘ ሁሉ በኢኮኖሚ ነፃ ተሆኗል የሚሉትን ነገሮች እናያለን። ኮልድ ዎር ኢን አፍሪካ። እንግዲህ ስለ ኮልድ ዎር ከዚህ በፊት ፊቸሮቹን አይተናል። የአፍሪካ ውስጥ ያለው መልኩ ምን ይመስላል? የአፍሪካን ፖለቲካስ በምን አይነት ሁኔታ አፌክት አድርጎታል የሚለው እናያለን። ፓን አፍሪካኒዝም። ይሄ እንግዲህ አፍሪካኖች ጥቁር ህዝቦች አጠቃላይ ያደረጉት የህብረት ትግል የሚቃኝ ነው። ፓን አፍሪካኒዝም እንዴት ተጀመረ? ምን ፊቸሮች አሉት? ያስገኘውስ ውጤት ምንድን ነው የሚለው መጨረሻ ላይ ዘ ትራንዚሽን ፍሮም ኦኤዩ ቱ ኤዩ የሚለው እናያለን። እንዴት የተባበሩት አፍሪካ ድርጅት ወደ አፍሪካ ዩኒየን ለምን አስፈለገ ሙቭ ማድረግ፣ ያመጣው ኢምፕሊኬሽን ምን ናቸው የሚለውን ነገር እንግዲህ በዚህ በቆይታችን የምናየው ይሆናል። እንግዲህ የመጀመሪያው 7.1 the road to independence and the rise of independent states in Africa። እንግዲህ ከብዙ ዓመታት ከ7-8 ዲኬድስ በኋላ እንግዲህ የምታስታውሱት 1870s 1880s አውሮፓውያን አፍሪካን ለመቀራመት የተሯሯጡበት ዘመን ነው። ታስታውሳላችሁ የበርሊን ኮንፈረንስ በተለይ 1884 1885 እንዴት the partition of Africa the scramble of African እንዴት እንዳፋጠነውና by 1900 ኦልሞስት ሁሉም የአፍሪካ ግዛቶች በአውሮፓውያን ተቀራምተው አልቆ ነበር። ከኢትዮጵያና ከላይቤሪያ በስተቀር አፍሪካ በሙሉ በአውሮፓውያን እንደ ቅርጫ ስጋ ተከፋፍለው ጨርሰው ነበር። ከዛን ጊዜ ጀምሮ አውሮፓውያኖች አፍሪካን በቅኝ ግዛት ገንበር ስር አውለው ሲበዘብዙ ህዝቡን ሲያሰቃዩ የነበረበት ዘመን ነው። ይህ እንግዲህ ከዛን ጊዜ ጀምሮ የተለያዩ ትግሎች አፍሪካኖች እጃቸውን ሰጥተው አልተቀበሉም። የተለያየ ትግሎች ያደርጉ ነበር። በአንደኛ ዓለም ጦርነት ወቅት የነበረ ትግል ነበረ። ከሁለተኛ ዓለም ጦርነት በኋላ ግን ይሄ ሁኔታ በከፍተኛ ሁኔታ ተፋፋመ። መጨረሻ ላይም የነፃነት ጎህ በአፍሪካ ይቀድ ጀመር። ምን ይመስላል እስቲ እንመልከተው። the last years of colonial rule and struggle for independence እንዴት ነው እንግዲህ ሁለቱን የዓለም ጦርነቶች መቃኘት በዚህ ረገድ አስፈላጊ ነው። ከአንደኛ ዓለም ጦርነት በኋላ ሬዚስታንስ ነበር። ከመጀመሪያው ጀምሮም ሬዚስታንስ ነበር። አውሮፓውያኖች አይተናል። 1880s 1880s አውሮፓውያኖች አፍሪካን በትንሹም ቢሆን መያዝ የጀመሩበት ጊዜ ነበር። ሬዚስታንስ ነበር። የተለያዩ አይነት ሬዚስታንሶች ነበሩ። ኦርጋናይዝድ ያልሆኑ ሬዚስታንሶች ነበሩ። ከአንደኛ ዓለም ጦርነት በኋላ ከዛ የተሻለ ሬዚስታንስ ተጀምሮ ነበር። ከሁለተኛ ዓለም ጦርነት በኋላ ግን ሁኔታዎች ኮምፕሊትሊ የተለወጡ ነበሩ። ምንድነው ሁኔታዎችን ከሁለተኛ ዓለም ጦርነት በኋላ የለወጠ? አንደኛ አውሮፓውያኖች በሁለተኛ ዓለም ጦርነት ደቀው ነበር። በጣም እንደምታስታውሱት ሁለተኛ ዓለም ጦርነት አውሮፓን ያደቀቀበት ሁኔታ ነበር። ይሄ አንድ ፌቨራብል ኮንዲሽን ነው። ሌላው ግን በጣም ኢምፖርታንቱ ነገር የሁለተኛ ዓለም ጦርነት አውሮፓውያኖች በሁለተኛ ዓለም ጦርነት ጊዜ የቅኝ ግዛት ሰራዊቶቻቸው ማለት አፍሪካውያኖችን ጦርነት ላይ አሰማርተዋቸው ነበር። በአውሮፓ በእስያ እንዲሁም በተለያዩ አፍሪካ አካባቢዎች አሰማርተዋቸው ነበር። ኮሎኒያል አርሚ ሆነው አፍሪካውያኖችን አሰማርተዋቸው ነበር። ስለዚህ ኢን ፋር አዌይ ላንድ የነሱ አገር ባልሆነ የነሱ ጉዳይ ባልሆነ ጉዳይ ውስጥ አፍሪካውያኖች ከአውሮፓውያኖች ፊት አብረው ሰልጥነው አፍሪካውያኖችን አሰማርተው ነበር። እንደውም እንደምታስታውሱት ብዙ አፍሪካኖች አልቀዋል። ከፊት ኃይለኛ አስቸጋሪ የሆነ ቦታዎች እነሱን ነበር የሚያደርጓቸውና ብዙ
አልቀዋል። ይሄ ሁኔታ ምን ፈጠረ? አፍሪካውያኖች ህዝቦች እንዴት ለነፃነታቸው እንደሚታገሉ ያዩበት አጋጣሚ ነው። ጥሩ ትምህርት ኮንሽስነሳቸውን አዌርነሳቸውን ያዳበሩበት ሁኔታ ብዙ ነገር የተገለጸላቸው ነው። በተለያዩ አውሮፓ ሀገሮች ኮሎኒያል አርሚ ሆነው ሲዋጉ ብዙ ነገሮች አዩ። አውሮፓውያኖች ከናዚ ቅኝ አገዛዝ ራሳቸውን ነፃ ለማውጣት ያደረጉትን ትግል ነው ደግፈው ሲታገሉ የነበሩት። ሌሎችን ነፃ ለማውጣት ሲታገሉ ብዙ ነገር ተማሩ። አውሮፓውያኖች ራሳቸው ነፃ ለማውጣት ያን ያህል መስዋዕትነት ሲከፍሉ አዩ። እንደገና ወደ ሀገራቸው ሲመጡ ጦርነቱ አልቆ ወደ ሀገራቸው ሲመጡ ህዝባቸው አሁንም በቅኝ ግዛት ቀንበር ውስጥ እየተሰቃየ ያገኙት። ስለዚህ እነዚህ በሁለት የዓለም ጦርነት ከኮሎኒያል አርሚ ሆነው የተዋጉ ሲመጡ ዋነኛ የጸረ ቅኝ አገዛዝ ትግሉ አቀጣጣዮች ሆኗል። አውሮፓውያኖችን መጋፈጥ የጀመሩበት ሁኔታ ነው። ስለዚህ ሁለት የዓለም ጦርነት በጣም ብዙ ነገሮችን የለወጠበት ነው እና ዋነኛ የነፃነት ታጋዮች ነው የሆኑት። እንደገና አውሮፓውያኖች ፉል ኦፍ ኮንትራዲክሽን ነው ያዩት። እዛ ለህዝቦች ነፃነት ይታገላሉ፣ እዚህ ደግሞ መጥተው ሌሎቹን በቅኝ አገዛዝ ቀንበር ስር። ስለዚህ ናሽናል ሊብሬሽን ስትራግል እንዲቀጣጠል አድርጓል የሁለት የዓለም ጦርነት። አፍሪካኖች በሁለት የዓለም ጦርነት ሄደው መዋጋታቸው ይሄ አንድ ትልቅ ሜጀር ኢሹ። ለዚህ ነው ሁለት የዓለም ጦርነት በኋላ አውሮፓውያኖች ተዳክመዋል። በጦርነቱ እንደ ድሮ ስትሮንግሊ ፋይት ሊያደርጉ ኢኮኖሚያቸው ደቋል። ኮሎኒዎችን እንደ በፊቱ ረግጠው ሊገዙ የሚችሉበት ሁኔታ አልነበረም። ሁለተኛ ነገር ደግሞ ናሽናል ሊብሬሽን ሙቭመንቱ በከፍተኛ ሁኔታ ተቀጣጥሎ ነበር። በመሆኑም ናሽናል ሊብሬሽን ሙቭመንት አፍሪካ ውስጥ በከፍተኛ ሁኔታ ተቀጣጠለ። ከሁለት የዓለም ጦርነት በኋላ የአፍሪካ ናሽናል ሊብሬሽን ሙቭመንት ወይም ደግሞ የዚህ የአርነት ትግል ሁለት አስፔክት አሉት፣ ሁለት መልኮች አሉት። አንደኛው መልክ ቫዮለንት ሲሆን ሁለተኛው ነን ቫዮለንት ነው። አንደኛው ኃይል የተቀላቀለበት ሲሆን ሁለተኛው ግን ሰላማዊ ነው። በፒስፉል ኔጎሽዬሽን፣ በፖለቲካል አክቲቪዝም በመሳሰሉት እንትን የሚለው። ስለዚህ አንድ ማወቅ ያለብን ነገር ሊብሬሽን ስትራግሉ ወይም ደግሞ የአርነት ትግሉ ሁለት መልክ ነበር። ቫዮለንት የሆነ ኃይል የተቀላቀለበት ኃይል የተሞላ ነበረ። ሁለተኛው ደግሞ ነን ቫዮለንት የነበረ። ቫዮለንቱ አርምድ ስትራግል ፎር ኢንዲፔንደንስ ነው፣ የትጥቅ ትግል ኢንቮልቭ የሚያደርግ ሲሆን ነን ቫዮለንቱ ደግሞ ፒስፉል ኔጎሽዬሽን እና ፖለቲካል አክቲቪዝም በውይይት በክርክር ጥያቄዎችን በማቅረብ እና በመሳሰሉት ነበር። በተለይ የዌስት አፍሪካ ስንመጣ፣ ምዕራብ አፍሪካ ስንመጣ ሁለት መልክ እናያለን። ዌስት አፍሪካ ሁለት አስፔክት አለ። ብሪቲሽ ዌስት አፍሪካ አለ፣ ፍሬንች ዌስት አፍሪካ አለ። አብዛኛው በእንግሊዝ ይገዙ የነበሩ ዌስት አፍሪካ ክፍል አለ፣ አብዛኛው ደግሞ በፈረንሳይ ይገዙ የነበሩ አካባቢዎች ነበር። ብሪቲሽ ዌስት አፍሪካ ይሄ ናሽናል ሊብሬሽን ሙቭመንቱ ከ1945 to 1954 በከፍተኛ ሁኔታ የተቀጣጠለበት ጊዜ ነበር። ብሪቲሽ ዌስት አፍሪካ ውስጥ ከ1945 to 1954 ኃይለኛ የሆነ የአርነት የሊብሬሽን ስትራግል የተፋፋመበት ወቅት ነበር። ኢን ዘ ብሪቲሽ ዌስት አፍሪካ በእንግሊዝ የሚገዛው የዌስት አፍሪካ ክፍል ምን ይባላል? አንግሎፎን ይባላል። አንግሎፎን ማለት እንግሊዝኛ ቋንቋ ተናጋሪዎች ናቸው። የእንግሊዝ ቅኝ አገዛዝ የነበረው። ፍራንኮፎን የሚባለው ደግሞ ብሪቲሽ ፍሬንች ዌስት አፍሪካ። የብሪቲሽ ዌስት አፍሪካ ላይ ናሽናል ሊብሬሽን ወይ ፖለቲካል ኢንዲፔንደንሱ ከሌላው የአፍሪካ ክፍል ጋር ሲነጻጸር ሪሌቲቭሊ ኢዚ ነበረ። ብዙ መስዋዕትነት ያስከፈላል ነበረ። ብዙ ብለድ ሼድ ወይም ደግሞ ብዙ ደም ያፋሰሰ ሁኔታዎች ብዙ አልነበሩ። ስለዚህ ሪሌቲቭሊ ኢት ዋዝ ኢዚ ዌር ኢን ዘ ብሪቲሽ ዌስት አፍሪካ። ለምን? ብሪቲሽ ዌስት አፍሪካ ፖለቲካል ኢንዲፔንደንስ እንደ ሌሎቹ አካባቢ በጣም ብዙ ከፍተኛ ትግል አልገጠሙ። ለዚህ መሰረታዊ ምክንያቶች ነበሩ። የመጀመሪያውና ዋነኛው ምክንያት በዚህኛው ዌስት አፍሪካ ክፍል በዚህ በብሪቲሽ ዌስት አፍሪካ የነጮች ሴትለርስ ወይም ነጮች ሰፋሪዎች ቁጥር ትንሽ ነበረ። ብዙ ነጮች አልሰፈሩ። ሚኒማም ዋይት ሴትለርስ ነው ያለው። ስለዚህ ከዚህ የምትረዱ ምንድነው? ብዙ ዋይት ሴትለርስ ያለበት አካባቢ ሬዚስታንስ ስትራግሉ በጣም ከፍተኛ ነበረ። ብዙ መስዋዕትነት፣ ብዙ ብለድ ሼድ የነበረበት ነው። ዌራዝ ጥቂት ነጮች፣ ጥቂት ሴትለርስ ዋይት ሴትለርስ ያሉበት ቦታ ግን ስትራግሉ ወይም ደግሞ ብለድ ሼዱ ወይም ደግሞ ትግሉ ከዛ ያነሰ መሆኑን እንረዳለን። ስለዚህ አንዱ ሚኒመም ዋይት ሴትለርስ ወይም ደግሞ የነጭ ሰፋሪዎች ቁጥር አነስተኛ መሆኑ ነው አንደኛው ዋነኛው ምክንያት። ሁለተኛው ምክንያት ይሄ ብሪቲሽ ዌስት አፍሪካ ረዘም ያለ የናሽናሊስት ሙቭመንት ታሪክ ያለው አካባቢ ከበፊት ጀምሮ ከፍተኛ የሆነ ናሽናል ሊብሬሽን ስትራግል ሲደረግበት የነበረ ነው። ከአንድ የዓለም ጦርነት በኋላ ከዛም በፊት በነበረው ጊዜ ውስጥ እንደምታስታውሱት ከአፍሪካን ሂስትሪ ትምህርታችን እንደምታስታውሱት ሬዚስታንስ የነበረበት አካባቢ ነበር። በመሆኑም ምን አፍርቷል? ይሄ የሊብሬሽን ስትራግል ጥሩ መሪዎች አፍርቶ ነበር። ጠንካራ የሊብሬሽን ስትራግል መሪዎች አፍርቶ ነበር። ስለዚህ had a long history of nationalist movement በመሆኑም ቤተር ሊደርሺፕ ኤክስፒሪየንስ ዴቨሎፕ አድርጓል። ጥሩ ናሽናል ሊብሬሽን ሙቭመንቱን በጥሩ ሁኔታ የሚመሩ
መሪዎች ለማፍራት ችሎ ነበር። በመሆኑም ይህ አካባቢ ብሪቲሾች ላይ ከፍተኛ ተጽዕኖ ለማድረስ ችሎ ነበር። በአብዛኛው ፒስፉል በሆነ መንገድ ነን ቫዮለንት የሆነ በተለይ ጎልድ ኮስት በኋላ ዘ ፊውቸር ጋና ነው። በኋላ ጋና የምትባለው ሀገር ነች እና ብሪቲሾች ላይ ከፍተኛ ተጽዕኖ ያደርጉ ነበር። ብሪቲሾች በተለያየ ምክንያት ይህንን የኢንዲፔንደንሱን ሁኔታ ዲሌይ ለማዘግየት ብዙ ሙከራ አድርገው ነበር። ከነዚህ ውስጥ አንዱ ምንድን ነው? ቆይ ገና እኮ አካባቢዎቹን ለማስተዳደር በቂ እውቀት አላገኛችሁም፣ ትሬንድ መሆን አለባችሁ። በደንብ ካሰለጠናችሁ በኋላ ራሳችሁን ገቨርን እንድታደርጉ ራሳችሁን እንድትመሩ ሁኔታዎች እናመቻቻለን በሚል በተለያየ ሰበብ ዲሌይ ያደርጉ ነበር። ሆኖም ግን ናሽናሊስት ሊደሮቹ ከፍተኛ ተጽዕኖ ያደርሱባቸው ነበር። ጎልድ ኮስት ናሽናሊስት ምን ይሏቸው ነበር? እንግሊዞችን ሆን ብላችሁ ነው በዚህ ሰበብ ነፃ የምንወጣበትን ሁኔታ ዲሌይ የምታደርጉት የሚል ክስ ያቀርቡባቸው ነበር። አውቃችሁ ነው ዲሌይ የምታደርጉት፣ ብቃት እስኪኖራችሁ ትሬንድ እስክትሆኑ እስክናሰለጥናችሁ እያላችሁ ኢንዲፔንደንት የምንሆንበትን ጊዜ ሆን ብላችሁ ነው የምታዘገዩት የሚል ኮንፍሮንት ያደርጓቸው ነበር። ስለዚህ ብሪቲሽ ኦፊሻል ምን ይሏቸው ነበር? ጎልድ ኮስት ናሽናሊስት አኪውዝድ ብሪቲሽ ኦፊሻልስ ኦፍ ዲሌይንግ ኢንዲፔንደንስ አንደር ዘ ጋይዝ ኦፍ ትሬኒንግ ፎር ገቨርነንስ፣ በብቃታችሁን እናሰለጥናችኋለን በሚል ሽፋን እያዘገየችሁብን ነው። እንዲህ እያለ ቀጠለና መጨረሻ ላይ የብሪቲሽ ገቨርንመንት መጨረሻ ላይ ነፃነት ለመስጠት ተገደደ። ናሽናሊስት ሙቭመንት ፕሬሸርድ ፖለቲካል ኢንዲፔንደንስ ኢን ዌስት አፍሪካ። በተለይ ሁለት ናሽናሊስት ሊደርስ በዚህ ረገድ በጣም ይጠቀሳል። ከነዚህ ውስጥ አንዱ ናሚንዲ አዚኩዌ ኦፍ ናይጄሪያ እና ኳሜ ንክሩማ ኦፍ ዘ ጎልድ ኮስት። እነዚህ ሁለቱ ጎልተው የሚወጡ የአርነት ንቅናቄ መሪዎች ነበሩ። አዚኩዌ ከናይጄሪያ ሲሆን ንክሩማ ደግሞ ከጎልድ ኮስት ነው። እነዚህ ውጭ ሄደው የተማሩ አሜሪካ ሄደው የተማሩ የአርነት ንቅናቄ መሪዎች ናቸው። አዚኩዌ 1930s አሜሪካ ተምሮ የመጣ ነው። ንክሩማ ደግሞ 1940s ተምሮ የመጣ ነው። በነገራችን ላይ በጣም አክቲቭ የሆኑትን በጣም ብራይት የሆኑትን ቅኝ ገዢዎች ፍሬንች ሆኑ የብሪቲሽ ሆኑ ቅኝ ገዢ መንግስታት ምን ያደረጉ ነበረ? በጣም አክቲቭ የሆኑትን አብዛኛው ሩዲመንተሪ ትምህርት እንዲማር ነው ያደረጉት። ዝም ብሎ ተራ አነስተኛ ማንበብ መጻፍ ለነሱ ቴንዳንስ መያዝ ሰራተኛውን ለመቆጣጠር ምናምን የሚያስችል መሰረታዊ እውቀት እንዲማር ነው። ነገር ግን አንዳንዶቹን በጣም ብራይት የሆኑትን ውጭ ሄደው እንዲማሩ አድርገዋቸዋል። እንዲረዷቸው እንደምታስታውሱት እንግሊዞች ኢንዳይሬክት ሩል ነው የሚጠቀሙት። ኢንዳይሬክት ሩል ማለት አፍሪካኖችን ይጠቀማሉ ኮስት ስለሚቀንስላቸው የሀገሩ ሰርዶ በሀገሩ በሬ በሚል እና አንዳንዶቹን ውጭ ሀገር ሁሉ ድረስ አስተምሯቸው አምጥቷቸዋል። ከነዚህ ውስጥ እነዚህ አሁን የምንጠቅሳቸው መሪዎች ይጠቀሱበታል። ስለዚህ እነዚህ በከፍተኛ ሁኔታ የሊብሬሽን ስትራግሉን ይመሩ የነበሩ ነበሩ። ናይጄሪያ እና ጋና። ይሄ አፍሪካን ስቴትስ ኤንድ ዜር ሪስፔክቲቭ ይርስ ኦፍ ኢንዲፔንደንስ ነው። እዚህ የምትመለከቱት እያንዳንዱ አፍሪካ ሀገር እና ነፃ ያወጣበት ዓመተ ምህረትን የሚያሳይ ምስል ነው። በኋላ በዚህ የተነሳ እንግሊዞች ለቅኝ ግዛቶች ነፃነት ለመስጠት ተገደዱ። በዚህ ሁኔታ ጋና በ1957 ነፃነቷን ልትቀዳጅ ቻለች። ከሰሃራ በታች መጀመሪያዋ የቅኝ ግዛት የነፃነት ቀንዲል ያበራችው ወይም ደግሞ የነፃነት ፋና የተቀዳጀችው ሀገር ጋና ወይም ደግሞ በቀድሞ ስሟ ጎልድ ኮስት የምትባለው ነች። ስለዚህ ፈርስት ሰብ ሳሃራን አፍሪካን ስቴት ቱ ጌን ኢንዲፔንደንስ ከሰሃራ በታች ካሉ ሀገሮች የመጀመሪያዋ ነፃነቷን የተቀዳጀች ሀገር ልትሆን ቻለች ጋና። መቼ? በ1957 ኳሜ ንክሩማ ቢኬም ዘ ፈርስት ሊደር ኦፍ ኢንዲፔንደንት ጋና። ቅድም የጠቀስነው ያየነው ንክሩማ የመጀመሪያው የነፃይቱ ጋና ጎልድ ኮስት የሚለውን ስማቸውንም ቀይረው ጋና በሚለው ስም የተጠሩት ያለ ነው። በፊት ጎልድ ኮስት ነበር የምትባለው፣ አውሮፓውያኖች ያወጡለት ነው። ያው እንደምታስታውሱት ወርቅ በዋነኛነት ከዛ አካባቢ ያግዙ ነበረ እና ያው ጠረፋማ አካባቢ ስለሆነች ጎልድ ኮስት ብሏት ነበር። በኋላ ግን ኖ ጋና ነው። እንደምታስታውሱት ኤንሽንት ጋና፣ ማሊ፣ ሶንጋ የሚባሉ ኢምፓየሮች ነበሩ። ስለዚህ እኛ ጋና ነው ትክክለኛ እኛን ሪፕሬዘንት የሚያደርገን ስም በሚል ስማቸውም ጋና ብሎ ቀየሩ። ቀጥሎ ነፃ የተቀዳጀችው ናይጄሪያ ነች። ናይጄሪያ በ1960 እንዲሁ ነፃ ሆነች። አቺቭድ ኢንዲፔንደንስ ስሩ ኮንስቲቱሽናል ኔጎሽዬሽንስ ኤንድ ፖለቲካል ሪፎርምስ። ቅድም እንዳልነው እነዚህ አገሮች እንግዲህ በሰላማዊ መንገድ ሪሌቲቭሊ ኢዚ በሆነ ብዙ ብለድ ሼድ ብዙ ቫዮለንስ በሌለው ነን ቫዮለንት በሆነ በኔጎሽዬሽን በፕሬዠር በማድረግ በፔቲሽን በክርክር እና በሙግት መጨረሻ ላይ ነፃነታቸውን ያገኙ ህዝቦች ናቸው። ሴራሊዮን ኤፕሪል 1961 ነፃነቷን አገኘች። ጋምቢያ 1964። በእንደዚህ አይነት ሁኔታ ነፃነታቸውን ዚስ ኢዝ ብሪቲሽ ዌስት አፍሪካ። ፍሬንች ዌስት አፍሪካ ግን ከዚህ ለየት የሚል ባህሪ ነበር።
ምንድን ነው የፍሬንች ዌስት አፍሪካ ከዚህ ለየት የሚያደርግ? እንግዲህ ፈረንሳይ ከሁለተኛ ዓለም ጦርነት በኋላ ብዙ መከራ ተቀብላለች። ብዙ ችግር ተፈጥሮባታል እንደምታስታውሱት። በዚህ የተነሳ ፈረንሳይ ቅኝ አገዛዝ ቅኝ የምትገዛቸውን አካባቢዎች ላይ የተወሰነ ሪፎርም ማድረግ ፈልጋ ነበር። ብዙ ምክንያቶች ነበሩ። ፖስት ወርልድ ዎር ቱ ሪፎርምስ ሞር ራይትስ ግራንትድ፣ የተሻለ መብት ቅኝ ግዛቶች ለመስጠት ትፈልጋለች ፈረንሳይ። ምክንያቱም ሁለት የዓለም ጦርነት በጣም አድቅቋታል። ብዙ ችግሮች አሉ። ውስጥም የተለያዩ ቻሌንጆች ነበሩ። በዚህ የተነሳ ነፃነት፣ የተወሰነ ነፃነት ለቅኝ ግዛቶች ለመስጠት ፈልጋለች። የተወሰነ ነፃነት እንጂ ኢንዲፔንደንስ መስጠት ግን አልፈለገችም። ነፃነት ሙሉ ፉል ኢንዲፔንደንስ መስጠት አልፈለገችም። ፍራንስ ሪኮግናይዝ ዘ ኒድ ቱ ግራንት ሞር ራይትስ ቱ ኢትስ ኮሎኒስ። በገጠማት ፈተና ያው ቻሌንጁም አለ። ናሽናል ሊብሬሽን ስትራግሉ ተቀጣጥሏል። ቅድም እንዳልኳችሁ ሁለት የዓለም ጦርነት፣ በተለይ ሁለት የዓለም ጦርነት ከቅኝ ገዢዎቻቸው ጎን ተሰልፎ የተዋጉ አፍሪካኖችና ከጦርነቱ የተረፉ አፍሪካኖች ወደ ሀገራቸው ከገቡ በኋላ ወደ አፍሪካ ከሄዱ በኋላ ህዝቡን በማስተባበር they start challenging the colonial regime። ስለዚህ ይሄ ፈተናው በዝቷል። ፈረንሳይ ደግሞ ኢኮኖሚዋ ደቋል። ይህንን ክራሽ ለማድረግ የተለያዩ ነገር ብዙ ፈተናዎች አሉ፣ ዶሜስቲክ ኤንድ ኤክስተርናል። በዚህ የተነሳ ፈረንሳይ ግሪፑን ወይም ደግሞ ይህንን ያጠበቀችውን ጠብቆ የነበረውን የኮሎኒያል አገዛዝ ላለማድረግ ለኮሎኒዎች ሪሌቲቭ አውቶኖሚ ለመስጠት ፍላጎት ታሳያለች። ልትሰጥ ያሰበችው ሊሚትድ አውቶኖሚ ነው፣ የተመጠነ ነፃነት። ይህ የተመጠነ ነፃነት ነው እንጂ ሙሉ ነፃነት አይደለም። ፍራንስ ሶት ቱ ሜንቴን ኮንትሮሉም ያስፈልጋለች። ሙሉ ለሙሉ ነፃ እንዲወጡ አትፈልግም። ኦፈሪንግ ኦንሊ አሶሲዬሽን ሞዴል ራዘር ዛን ፉል ኢንዲፔንደንስ፣ ሙሉ ነፃነት ሳይሆን የተወሰነ ነፃነት ኖሯቸው ነገር ግን በፈረንሳይ ጥላ ስር ከፈረንሳይ ጋር ያላቸው ህብረት እንዲቀጥሉ ነው የፈለገችው። ከነዚህ ውስጥ አንዱ ምንድነው ቴሪቶሪያል አሰምብሊስ የሚባል እንዲቋቋም አደረገች። ማለት ቅኝ ግዛቶች ውስጥ ህዝቡ የራሱን ወኪሎች የሚመርጥበት ጉባኤ አሬንጅ እንዲደረግ ፈቀደች። ጉባኤ ከዚህ በፊት ያልነበረ ነው። ህዝቡ የራሱን ወኪል የሚመርጥበት አሴምብሊ እንዲቋቋም አደረገች። ይሄ ጉባኤ ህዝቡ ወኪሉን ይመርጥበታል እንጂ ይሄ የሚመረጠው ጉባኤ ግን አንድ ወሳኝ ፓወር አልነበረውም። ሌጂስሌቲቭ ፓወር አልነበረውም። ህግ የሚወጣው አሁንም ፈረንሳይ ውስጥ ህግ የማውጣት ስልጣን የለውም። ይህ አሴምብሊ ጉባኤ ህዝቡ የሚመርጣቸው ወኪሎቹ ጉባኤ ምክር ቤት እንዲኖር አደረገች። ነገር ግን ይሄ ምክር ቤት ሌጂስሌቲቭ ፓወር የለም። ስቲል አሁንም ህጎች የሚወጡት የት ነው? የፈረንሳይ ፍሬንች ሚኒስትሪ ኦፍ ኮሎኒስ የሚባል አለ። የቅኝ ግዛቶች ሚኒስትር የሚባል ፓሪስ ውስጥ ያለ፣ እዛ ነው ህግ የሚወጣው። ነገር ግን ከበፊቱ ሁኔታ ጋር ሲታይ ይሄ ከፍተኛ ለውጥ ነበር። እንደዚህ አይነት መብት ተደርጎም አይታወቅም። ሆኖም ግን ናሽናሊስቶች ይህን አልፈለጉም። እነሱ የፈለጉት ፉል ኢንዲፔንደንስ ነው፣ አንኮንዲሽናል ኢንዲፔንደንስ፣ ያለምንም ቅድመ ሁኔታ የሚሰጥ ነፃነት እንጂ እንደዚህ አይነት አሬንጅመንት አልፈለጉም ነበር። ከዛ ምን ሆነ? በኋላ በ1958 ፈረንሳይ ውስጥ ለውጥ ተከሰተ። ይሄ ለውጥ ጀነራል ቻርልስ ዲጎል ታስታውሱታላችሁ፣ በሁለት የዓለም ጦርነት ወቅት የነበረ የፈረንሳይ መሪ ነበረ። እንደምታስታውሱት ፍሪ ፍሬንች ሙቭመንትን ከኤግዛይል ሆኖ ከለንደን ሆኖ ይመራ የነበረ ጀነራል ነው። ሂ ቢኬም ፕሬዚዳንት ኢን 1958 ቻርልስ ዲጎል ቢኬም ፕሬዚዳንት ኢን 1958። በዚሁ ዓመት 1958 ፈረንሳይ አዲስ ህገ መንግስት ይወጣል። ኤ ኒው ኮንስቲቱሽን ዋዝ ኢንትሮዲውስድ ኤምድ አት ትራንስፎርሚንግ ፍሬንች ዩኒየን የሚባለውን ወደ ፍሬንች ኮሚኒቲ የሚቀይር አሰራር በኮንስቲቱሽን ውስጥ ይደነገጋል። በፊት ፍሬንች ዩኒየን የሚባል ነበረ። ፍሬንች ዩኒየን ከትንሽ ጠበቅ ያለ ቅኝ ግዛቶችን ጠበቅ አድርጎ የሚያስተዳድር አሬንጅመንት ነበረ። ነገር ግን አሁን ዲጎል ሲመጣ ፍሬንች ኮሚኒቲ ሪሌቲቭሊ ላላ ያለ መጠነኛ የሆነ ኦቶኖሚ ለቅኝ ግዛቶች የሚሰጥ ሁኔታ ነበር። ስለዚህ አዲሱ ኮንስቲቱሽን፣ አዲሱ ህገ መንግስት ፍሬንች ዩኒየንን በፊት የነበረውን አሬንጅመንት ወይም ደግሞ በፎርዝ ሪፐብሊክ የነበረውን ፎርዝ ሪፐብሊክ ይባላል የተለወጠው መንግስት የነበረውን ፍሬንች ዩኒየን ወደ ፍሬንች ኮሚኒቲ መቀየር የቻለ ህገ መንግስት ተረቀቀ። ይህም በመሆኑ ለቅኝ ግዛቶች ሪፈረንደም፣ ቅኝ ግዛቶች ድምፀ ውሳኔ፣ ህዝበ ውሳኔ እንዲሰጡ ተመቻቸ። ህዝበ ውሳኔው ምንድን ነው? ሁለት ነው ያለው አማራጭ። የስ ብለው ከመረጡ መጠነኛ ነፃነት ኖሯቸው በፍሬንች ኮሚኒቲ ውስጥ ይቀጥላሉ። የፍሬንች ኮሚኒቲ የፍሬንች ማህበረሰብ ውስጥ ሆነው ነገር ግን መጠነኛ አውቶኖሚ ኖሯቸው ይቀጥላሉ። ኖ ካሉ ግን ከፍሬንች ኮሚኒቲ ተለይተው ፉል ኢንዲፔንደንስ ሙሉ ነፃነት ያገኛሉ። ስለዚህ ሁለት ነው፣ ሙሉ ነፃነት ወይስ የተወሰነ ነፃነት አግኝተው በፍሬንች ኮሚኒቲ ውስጥ መቀጠል ነው የምትፈልጉት? ወይስ ኖ ሙሉ ለሙሉ ነፃ መሆን ከፈረንሳይ ነፃ መሆን ነው የምንፈልገው? ስለዚህ ህዝቡ ይሄን ምርጫ እንዲመርጥ ተፈቀደለት። በፈረንሳይ ቅኝ ግዛት ውስጥ ያሉ የፍሬንች ኮሎኒዎች ይሄ ጥያቄ ቀረበ።
ነገር ግን ይሄ ጥያቄ ዝም ብሎ አይደለም የቀረበው። የስ ያሉ አውቶኖሚን መርጠው በፍሬንች ኮሚኒቲ ስር መቀጠል የሚፈልጉ ከዚህ በፊት እንደሚደረገው የፈረንሳይ ፋይናንሻልና ቴክኒካል አሲስታንስ ይቀጥልላቸዋል። የፈረንሳይ ድጋፍ እስከ መጨረሻው ድረስ ይቀጥላል። ኖ ብለው ፉል ኢንዲፔንደንስ የመረጡ ግን ከፈረንሳይ የሚያገኙት ጥቅም ሙሉ ለሙሉ እንደሚቆም አብሮ ለህዝቡ ተገልጾለታል። ስለዚህ ህዝቡ እንዲመርጥ ተደረገ። ህዝቡ የመረጠው ምንድን ነበር? እንግዲህ ለረጅም ዘመን በፈረንሳይ ዲፔንደንት ሆነ የኖረ ቅኝ ግዛቶች ናቸው። ሁሉም ማለት በሚቻልበት ሁኔታ ከአንድ ሀገር በስተቀር ሁሉም የስ መረጡ። ሁሉም የስ መረጡ ማለትም አውቶኖመስ ሆነው ነገር ግን በፍሬንች ኮሚኒቲ ስር ለመቀጠል ምንም በመፍራት ከፈረንሳይ ሊያገኙት የሚችሉት ፋይናንሻልና ቴክኒካል አሲስታንስ ሊቆም ስለሆነ ምንም አይነት ከፈረንሳይ ጋር ምንም እርዳታ እንደማያገኙ አብሮ ስለተገለጸላቸው ያንን በመፍራት የስ ብለው በፈረንሳይ ጥላ ስር አውቶኖመስ ሆኖ ለመቀጠል ሲስማሙ፣ አንድ ሀገር ግን ኖ በማለት ፉል ኢንዲፔንደንስ መረጠች። ያች ሀገር ማነች? ጊኒ ነች። ከጊኒ በስተቀር ሌሎቹ በሙሉ የስ ብለው በፈረንሳይ ኮሚኒቲ ስር ለመቀጠል ተስማሙ። ከዛ ምን ሆነ? ከዛማ የሆነው ምንድነው? ፈረንሳይ ኢሚዲየትሊ ቴክኒሻኖቿን ጊኒ ውስጥ የነበሩትን ቴክኒሻኖቿን፣ ባለሙያዎቿን ቴክኒካል ሰፖርት ሰጡ የነበሩትን በሙሉ ወደ ፈረንሳይ ጠራች። ያ ብቻ አይደለም፣ ለጊኒ የምትሰጠውን ሰፖርት ታቆማለች። በመሆኑም ጊኒ ምን ታደርጋለች? ወዳጅነቷን ከሶቪየት ህብረት ጋር ታደርጋለች። ሶቪየት ደግሞ ያንን የተፈጠረውን ክፍተት በመሙላት ጊኒ የምትፈልገውን ነገር በሙሉ ሰፖርት ታደርጋት ጀመረ። ይህን ሁኔታ የተመለከቱ ሌሎቹም ሀገሮች ከዛ በኋላ ምን መረጡ? ፈረንሳይን እየተዉ ኢንዲፔንደንስን በመጠየቅ ነፃነታቸውን ሊያውጁ ቻሉ። ይሄ የሶቪየት ለጊኒ የተሰጠው ድጋፍ ፈረንሳይን ስላሳሰባት አቋሟን በማስተካከል ለሌሎቹ ሀገሮች ግን ድጋፏን መስጠት ቀጠለች። ምንም እንኳን ኢንዲፔንደንሳቸውን ቢያውጁም ለሌሎቹ ግን ድጋፏን መስጠት ጀመረች። ከጊኒ በስተቀር ለሌሎቹ ድጋፏን ትሰጥ ጀመረ። በመሆኑም በአንድ ጊዜ ወደ 17 የሚሆኑ የፈረንሳይ ቅኝ ግዛቶች ነፃነታቸውን በ1960 አወጁ። በመሆኑም 1960 ምን ተብሎ ይጠራል? አፍሪካን ይር ተብሎ ይጠራል። ምክንያቱም በአንድ ጊዜ ወደ 17 የሚሆኑ የፈረንሳይ ቅኝ ግዛት አገሮች ናቸው ነፃነታቸውን ያወጁ። በመሆኑም 1960 was declared to be an African year። እንግዲህ ኢንዲፔንዳንታቸውን አወጁ። እነዚህ ቅድም ባልነው ሁኔታ ጊኒ ነበረች መጀመሪያ። ጊኒ ቴክኒካል አሲስታንስ ሲቋረጥባት ከሶቪየት ጋር ወዳጅነት መሰረተች። ሶቪየት ሰፖርት አደረጋት ጀመረ። ሶቪየት ለምንድን ነው ሰፖርት ያደረገቻት? ማወቅ ያለብን ይሄ ፒሪየድ የምን ፒሪየድ ነው? it was a period of the cold war። ስለዚህ ኢምፔሪያሊስቱና ኮሙኒስቱ ወገን ሰፖርተር የሚፈልጉበት ወቅት ነበረ። ፕሮክሲ ዎር ያደርጉ ነበር። ስለዚህ አሜን ብላ ነው ሶቪየት እጇን ዘርግታ ነው የተቀበለቻት። ስለዚህ ይሄ ሁኔታ ስላሰጋት ፈረንሳይ ልክ ጊኒ ላይ የወሰደችውን አቋም ሌሎቹም ላይ ለመውሰድ አልፈለገችም። ስለዚህ ቴክኒካል አሲስታንሷን ሌሎቹ ቀጠሬ። ነገር ግን በአንድ ጊዜ ወደ 17 የሚሆኑ ሀገሮች ነፃነታቸውን አወጁ ከፈረንሳይ። እነዚህ ካሜሩን፣ ቶጎ፣ ዳሆሚ አሁን ቤኒን ትባላለች፣ ኒጀር፣ አፐር ቮልታ በፊት አፐር ቮልታ አሁን ቡርኪና ፋሶ የምትባል ሀገር፣ አይቮሪ ኮስት፣ ቻድ፣ ኡባንጊሳሪ አሁን ሴንትራል አፍሪካን ሪፐብሊክ የምትባል፣ ሚድል ኮንጎ አሁን ሪፐብሊክ ኦፍ ኮንጎ ብራዛቪል የምትባል፣ ጋቦን፣ ሴኔጋል፣ ፍሬንች ሱዳን፣ ማሊ የምትባል አሁን እና ሞሪታኒያ እና ሌሎች ሀገሮች ነፃነታቸው ናቸው። ስለዚህ 1960 ምን ተብሎ ይጠራል? አፍሪካን ይር። ለምንድን ነው አፍሪካን ይር የተባለው? በአንድ ጊዜ ማሲቭ ብዙ ሀገሮች 17 ፍሬንች ኮሎኒስ አቺቭድ ኢንዲፔንደንስ። በእንደዚህ አይነት ሁኔታ የፍሬንች ኮሎኒስ ፍሬንች ዌስት አፍሪካ ላይ በእንደዚህ አይነት ሁኔታ ብዙ ሀገሮች ነፃ ወጡ። የፍሬንቹን የብሪቲሹን ቅድም አይተህ። ስለዚህ የብሪቲሽ ዌስት አፍሪካ ነፃ ወጣትና የፍሬንች ዌስት አፍሪካ ነፃ ወጣት ለየት ይላል። ቀጥሎ የምንመለከተው አልጄሪያን ዎር ኦፍ ኢንዲፔንደንስ ነው። አልጄሪያን ዎር ኦፍ ኢንዲፔንደንስ እንግዲህ ቅድም እንዳልነው የአፍሪካን ናሽናል ሊብሬሽን ሙቭመንት ሁለት መልኮች ነበሩት ብለናል። አንደኛው ቫዮለንት የሆነ ሊብሬሽን ስትራግል ነበር። ሁለተኛው ነን ቫዮለንት የሆነ ሊብሬሽን ስትራግል ነበር። ቫዮለንት የሆነው የሚታየው ብዙ ነጮች ሰፋሪዎች ያሉበት ቦታ ሲሆን፣ ነን ቫዮለንት የሆነው ደግሞ ብዙ ዋይት ሴትለርስ የሌሉበት ቦታ ነው። ብዙ ዋይት ሴትለርስ ከነበሩበት ቦታዎች አንዱ አልጄሪያ ነበር። በመሆኑም አፍሪካ ውስጥ ከተደረጉ ናሽናል ሊብሬሽን ስትራግሎች ውስጥ እጅግ ደም በማፋሰስ ከሚታወቁት የጸረ ቅኝ አገዛዝ ትግል አንዱ የአልጄሪያን ዎር ኦፍ ኢንዲፔንደንስ ነው። አልጄሪያኖች ለነፃነት ያደረጉት ትግል ብዙ ደም በማፋሰስ ይታወቃል። ምክንያቱም ትግሉ ሁለት መልክ ነበረው። አንደኛ ከፈረንሳይ ቅኝ ገዢዎች ጋር፣ ሁለተኛ ከሰፋሪዎቹ ጋር እዛ ሰፍረው አልጄሪያን እንደ ሀገራቸው ይቆጥሩ የነበሩ ነጭ ሴትለርስ ጋር
የተደረገ ነው። ሁለት ፊት የነበረው ጦርነት ስለነበረ እጅግ ብዙ መስዋዕትነት የተከፈለበት ነው። ስለዚህ ቫዮለንት ሊበሬሽን ስትራግል ከተካሄደባቸው ቦታዎች አንዱ አልጄሪያ። ሲግኒፊካንት ሴትለር ፖፑሌሽን ሬዚስትድ ኢንዲፔንደንስ ቫዮለንት የሆነበት ምክንያት ምንድን ነው? አልጄሪያ ውስጥ ሰፍረው የነበሩ በጣም እጅግ ብዙ በተለይ በ1960 1 ሚሊዮን ደርሰው ነበር ዋይት ሴትለሮች። ስለዚህ ትግሉ ቀላል አልነበር። አልጄሪያን ብዙዎቹ ይመለከቷት የነበረው እንደ የፈረንሳይ አካል እንደሆነች ነው እንጂ ራሷን የቻለች አገር አድርገው አያስቡም ነበር። አርምድ ስትራግል ዋዝ ነሰሪ ፎር ኢንዲፔንደንስ። ስለዚህ ቀላል ስላልነበረ ብዙ ዋይት ሴትለርስ ስለነበሩ አርምድ ስትራግል ወይም ደግሞ ቫዮለንት ስትራግል ምንም አማራጭ ያልነበረው ሁኔታ ነበር። ማንም በፍቅር የሚለቅ በሰላም በድርድር የሚባል ነገር እዚህ ጋር ተግባራዊ ማድረግ አይቻልም ነበርና እንግዲህ አልጄሪያ ለብዙ ዓመት የቆየ የፈረንሳይ ቅኝ ግዛት ነው። ፈረንሳይ አልጄሪያን የተቆጣጠረችው ከ1830 ጀምሮ ከ1830 ጀምሮ አልጄሪያን አስተዳድራለች። እንግዲህ አስቡት ምን ያህል ረጅም ዘመን እንደሆነ ከ1830 ጀምሮ የፈረንሳይ ቅኝ ግዛት የነበረ በመሆኑም ብዙዎቹ አልጄሪያን የፈረንሳይ አካል አድርገው ነው የሚቆጥሩት። ኢንክሉዲንግ ፈርሃት የሚባል የታወቀ የሊብሬሽን ስትራግል ታጋይ አለ። ፈርሃት አባስ ይባላል። ፈርሃት አባስ ራሱ የታወቀ አልጄሪያን ሊብሬሽን ስትራግል ታጋይ ነው። ነገር ግን አልጄሪያ የፈረንሳይ አካል እንደሆነች አድርጎ ነበር ያስበ የነበረው። ብዙዎቹ ኢንክሉዲንግ ፈርሃት አባስ አልጄሪያ የፈረንሳይ አንድ አካል አድርገው ነበር የሚቆጥሯት። እነዚህ ነጭ ሴትለርስ 1 ሚሊዮን የሚጠጉ አልጄሪያ የሰፈሩ ሴትለርስ ምን ተብሎ ይጠራሉ? ኮሎንስ ተብሎ ነው የሚጠሩ። ኮሎንስ ዘርፎር ሊብሬሽን ስትራግሉ ፍሬንች ኮሎናይዘርስን ብቻ ሳይሆን ከኮሎንስ ጋር ሁሉ ነበረ። ጦርነቱ የተጀመረው በ1954 ነው። እንግዲህ ከ1954 እስከ 1962 የቆየ እጅግ ደም አፋሳሽ የነበረ ጦርነት ነው። መጨረሻ ላይ 1962 ነው ፈረንሳይ አልጄሪያ ነፃ ያወጣችው። ስለዚህ ይህን ሁሉ ዓመት እጅግ ከፍተኛ የሆነ ደም መፋሰስ ያስከተለ የነፃነት ትግል ነበር። የዚህ የነፃነት ትግል ታጋዮች ብዙዎቹ ፎርመር ፍሬንች ሶልጀርስ ናቸው። ቅድም እንዳልነው የፈረንሳይ ሰራዊት ሆነው ኢን ፋር አዌላንድ ሌሎችን ህዝቦች ነፃ ሲያወጡ የነበሩ ነበሩ። አልጄሪያኖች ናቸው። የፈረንሳይን ዩኒፎርም ለብሰው ሁለት የዓለም ጦርነት የተዋጉ ናቸው። ህዝቦች እንዴት ለነፃነታቸው እንደሚዋጉ አይተዋል። አውሮፓውያኖች ለራሳቸው ሲሆን እንዴት ለነፃነት እንደታገሉ አይተዋል። አውሮፓውያኖችን ከናዚ አገዛዝ ነፃ ለማድረግ አብረው ከፈረንሳዮች ጋር የተዋጉ ወታደሮች ወደ ሀገራቸው ሲመጡ ፈረንሳዮች ህዝባቸውን እንዴት እንደሚጨቁኑ አዩ። ስለዚህ ይህን ሊቀበሉ አልቻሉም። ይህን ኮንትራዲክሽን ሊቀበሉ አልቻሉም። ስለዚህ እነሱም ለሌሎች ህዝቦች ደማቸው እንዳፈሱ ለራሳቸው ህዝብ መታገል ጀመሩ እና ፍሬንች በፊት የፈረንሳይ ወታደሮች የነበሩ ናቸው። ሌሎቹ ደግሞ ፔዛንት ባክግራውንድ ያላቸው አልጄሪያንስ ነበሩ። ይህንን ትግል በዋነኛነት ሲመራ የነበረው ቤምቤላ ይባላል። በኋላም አልጄሪያ ነጻ ስትወጣ የመጀመሪያው የአልጄሪያ ፕሬዚዳንት ቤምቤላ ነበር። መጨረሻ ላይ እንዴት ሆነ? አንድ ድርጅት አቋቁሞ ነበር። የአልጄሪያ ሊብሬሽን ስትራግል ድርጅት አቋቁሞ ነበር። ሪቮሉሽነሪ ኮሚቴ ፎር ዩኒቲ ኤንድ አክሽን ይባላል። በኋላ ስሙን ቀይሮ ናሽናል ሊብሬሽን ሙቭመንት ወር ኮመንሊ ኤፍኤልኤን ይባላል። ሪቮሉሽነሪ ኮሚቴ ፎር ዩኒቲ ኤንድ አክሽን ይባል ነበር መጀመሪያ። በኋላ ግን ናሽናል ሊብሬሽን ፍሮንት ወይም ደግሞ ኤፍኤልኤን ይባላል ፈረንሳይ አጠራር። ይሄ ኤፍኤልኤን ከሌሎች አገሮች ድጋፍ ይደረግልን ነበር። ግብፅ፣ ሞሮኮ፣ ቱኒዚያ እና አረብ ሊግ ይደግፉት ነበር። በመሆኑም ጠንካራ መሰረት የነበረው የአርነት ንቅናቄ ድርጅት ነበር። ኤፍኤልኤን በቤምቤላ የሚመራው ኤፍኤልኤን ከፈረንሳይ ቅኝ አገዛዝ ጋር ያደረገው ትግል የፈረንሳይ መንግስት ላይ ከፍተኛ ጫና ፈጥሮ ነበር። ጫና መፍጠር ብቻ ሳይሆን የፈረንሳይ መንግስት እንዲቀየርም አድርጓል። ፎርዝ ሪፐብሊክ የሚባለው የፈረንሳይ መንግስት እንዲወድቅም አድርጓል። ስለዚህ ኢምፓክቱ ቀላል አልነበረም። The war contributed to the downfall of the French Fourth Republic. ፈረንሳይን ያስተዳድር የነበረ Fourth Republic of France እንዲወድቅ ይህ አስተዋጽኦ አለው። ምክንያቱም የፈረንሳይን መንግስት እንዲዳከም አድርጎታል። ይህንን ሊብሬሽን ስትራግል ክራሽ ለማድረግ በጣም ብዙ መስዋዕትነት በመከፈሉ የተነሳ የፈረንሳይን ኢኮኖሚ ድሬን አድርጓል። ብዙ ማንፓወር አልቋል። ተቃውሞ አስነሱበት። ያ መንግስት እንዲቀየርም አድርጓል። ይህ ቤምቤላ ነው ፈርስት ፕሬዚደንት ኦፍ ኢንዲፔንደንት አልጄሪያ። ከዛ በኋላ ዲጎል ወደ ስልጣን ይመጣል። ቻርልስ ዲጎል ወደ ስልጣን ሲመጣ እንደገና ከዚህ በፊት በውድድር ተሸንፎ ነበረ። አሁን ድጋሚ ተወዳድሮ አሸንፎ ወደ ስልጣን መጣ። ቅድም እንዳየነው 1958 ላይ ወደ ስልጣን መጥቶ ነበረ። ፕሬዚዳንት ዲጎል 3 አማራጮች ለአልጄሪያ ያቀርባል። የመጀመሪያው አማራጭ ኢንቴግሬሽን፣ ከፈረንሳይ ጋር አንድ መሆን ትፈልጋላችሁ? አትፈልጉም? ሁለተኛው አብሶሉት ኢንዲፔንደንስ ነው የምትፈልጉት? ሶስተኛው ኮኦፕሬቲቭ ኢንዲፔንደንስ። 3 ደረጃ ያለው አማራጭ ለአልጄሪያኖች ይቀርባል። አንደኛው ኢንቴግሬሽን ነው፣ ከፈረንሳይ ጋር አንድ ሆኖ መቀጠል። በፊት ኢት ዋዝ ፓርት ኦፍ ፍራንስ ብለን ልክ በፊት እንደነበረው የፈረንሳይ አካል ሆኖ መቀጠል ነው። ሁለተኛ ሙሉ ለሙሉ ከፈረንሳይ ነፃ መውጣት ነው። ሶስተኛው አውቶኖመስ
ሆኖ ከፈረንሳይ ግን በቅንጅት በኮኦፕሬቲቭ በህብረት አብሮ መቀጠል በተወሰነ ደረጃ ራሳቸውን እያስተዳደሩ ነገር ግን ከፈረንሳይ ጋር በኮኦፕሬት አድርጎ መቀጠል ይሄ አማራጭ ቀረበ ለህዝቡ። ኤፍኤልኤን ግን የወሰነው አብሶሉት ኢንዲፔንደንስ ሙሉ ነፃነት ኮምፕሊት ኢንዲፔንደንስ ያለው። ይህንን ሲወስን ከፍተኛ ተቃውሞ ተነሳ። ይሄ እንግዲህ የሆነው 1959 ዲጎል በመጣ በአመቱ ይሄን 3 አማራጭ ለአልጄሪያ። ምክንያቱም የአልጄሪያ ኢሹ ትልቅ ኢሹ ነበረ። ምክንያቱም መንግስት እስከ መቀየር ፈረንሳይ ውስጥ መንግስት እስከ መቀየር ያስደረሰ ጉዳይ ስለነበረ ይህን ችግር መቅረፍ ነበረበት። ስለዚህ 3 ኦፕሽን ቀረበ። ኤፍኤልኤን የመረጠው ሙሉ ኮምፕሊት ኢንዲፔንደንስ። ይሄ ምኖችን ያሳብዳቸዋል ወይ ያናድዳቸዋል? ኮሎንስ ዋይት ሴትለርስ ኢን አልጄሪያ። ምክንያቱም እነሱ አገራቸው እንደሆነ ነው የሚያውቁት። ዜርፎ ትግሉ ተጧጧፈ ማለት ነው። አሁን ትግሉ ከፈረንሳይ ቅኝ ግዛት መንግስት ጋር ብቻ ሳይሆን ከኮሎንስ ጋር ፈረንሳይ አልጄሪያ ውስጥ ከሰፈሩት ነጮች ዋይት ሴትለርስ ኦፖዝድ ዚስ ኢቨን ዜ ዌንት አስ ፋር አዝ ኦቨርትሮዊንግ ዲጎል። ይህንን በማድረጉ ይህንን ምርጫ ለአልጄሪያ ህዝብ በማቅረቡ ደጎልን ከስልጣን ለማውረድ ሁሉ ብዙ ሴራ ተሞክሮ ነበር። 1960 ኮሎንስ ኤንድ ፍሬንች ጀነራልስ ኮሎኖች ከፈረንሳይ ጀነራሎች ጋር በተባበር ቻርልስ ዲጎልን ከስልጣን ለማውረድ ሁሉ ሞክረው ነበር። ሲክሬት አርሚ ሁሉ ተቋቁሞ የሚስጥር አርሚ ተቋቁሞ የአልጄሪያን ኢንዲፔንደንስን የሚደግፉ ሰዎችን ታርጌት ያደረገ ጥቃት የሚያደርስ የሚስጥር ቡድን ሁሉ ተቋቁሞ ነበር። ይሄ ሁሉ ሆኖ ግን የአልጄሪያኖችን ዲተርሚኔሽን ቁርጠኝነት ወደኋላ ሊበግረው አልቻለም። በመሆኑም መጨረሻ ላይ የፈረንሳይ መንግስት ከኤፍኤልኤን መሪዎች ጋር ጉዳዩን በጠረጴዛ ዙሪያ ለመፍታት ድርድር ያደርጋሉ። ኢቪያን አግሪመንት ይባላል። በዚህ በኢቪያን አግሪመንት ማርች 18 1962 አልጄሪያ ሙሉ ለሙሉ ነፃነቷን ልትቀዳጅ ቻለች። ጁላይ 1 1962 አልጄሪያ ነፃነቷን ተቀዳጀች። ቤምቤላም የመጀመሪያው የአልጄሪያ ፕሬዚዳንት ሆነ። በዚህ ዛሬውን ትምህርታችንን እዚህ ላይ እናጠናቅቃለን። ለነበረን ጊዜ አመሰግናለሁ።